እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ የፀጉር ቪዲዮ ይዤ መጣሁ። የዛሬ ፀጉርን ይዤላችሁ የመጣሁበት ምክንያት ይሄ ዩኒስ የሚባል ፀጉር ድርጅት ነውና ከሱ ድርጅት በጣም ታላቅ የሆነ ቅናሽ አላቸው። አሁን በተለይ የነሱ አኒቨርሰሪያቸው ነው። ስለዚህ አኒቨርሰሪያቸውን አስመልክቶ የታላቅ ቅናሽ የሚያደርጉበት ጊዜ ነው። ስለዚህ ይሄን ወቅት በሙሉ ለተመረገ ባለፈው ሳምንት ነው የጀመረውና ባለፈው ሳምንትም ሴሉ ነበር፣ አሁንም ሴሉ አለ። ስለዚህ ቆንጆ ፀጉር የምትፈልጉ ከሆነ አሁን ዌብሳይታቸውን ሄዳችሁ ቼክ ማድረግ እንዳትረሱ ብዬ ልንገራችሁ ብዬ አሰብኩኝ። በድጋሚ ዩኒስ ወይ ደግሞ ዩናይስ የሚባለው ፀጉር ድርጅት ያው ይሄንን የመሰለ ነው። ሎጎ እንደምታውቁት እና ታች የኔን ፀጉር ሊንክ አደርግላችኋለሁ። የአኒቨርሰሪ ሴላቸውንም ምን ዌብሳይት ላይ ማግኘት እንደምትችሉ ማለት ነው ሊንክ አድርጌ ያስቀምጥላችኋለሁ። ሁሉንም ነገር እንዳያመልጣችሁ። በድጋሚ በጣም ታላቅ ቅናሽ ስለሆነ ቆንጆ ፀጉሮች የምትፈልጉ ከሆነ እኔ የዩኒስ ፀጉር ድርጅት ማለት ነው ከመጠን በላይ ከመወዳቸው ድርጅቶች አንዱ ነው። ለረጅም ጊዜ ገና ዊግ ማድረግ ሁላ ከመጀመሪያ በፊት ለእናንተ ከማሳየቴ በፊት ማለት ነው የማቃቸው ለረጅም ጊዜ የማቃቸው ድርጅት ነው። ስለዚህ መጥፎ ቢሆን ኖሮ እስካሁን ድረስ ቆሞ አይኖርም ልላችሁ ነው። እና እስካሁን ድረስ ያሉበት ምክንያት ቆንጆ ፀጉር ስለሚያመርቱ ቆንጆ ከስተመር ሰርቪሳቸው ማሪፍ ስለሆነ ነው። እኔም ወደዋለሁ። በድጋሚ ዛሬን ሰውትን ይሄን የመሰለ ውብ ለየት ያለ ፀጉር ነው። በጣም ለየት ያለ ፀጉር ነው። ለምንድነው? ሌየርድ ስለሆነ ማለት ነውና ይሄን 75 ነው። በጣም ቆንጆ ቮሊዩም አለው፣ ብዛት አለው። ግን ደግሞ ቅልል ያለ ነው። ያን ያህል እንዲህ ክብድ ሚላናታችሁ ላይ ፀጉር አይደለም። እና ይሄንን ለእናንተ ላሳያችሁ ብዬ አሰብኩኝ። በድጋሚ ምንም አይነት ግሉ፣ ምንም አይነት ጄል፣ ምንም አይነት ነገር ሳታረጉበት ይታችኋል። እኔ ከግንባሬ ጋር እንዴት እንደሚመሳሰል ምን አይነት ውብ ፀጉር እንደሆነ መመልከት ትችላላችሁ። እና ይሄንን ነው እንግዲህ ማሳያችሁ ዛሬ። በድጋሚ ሁሉንም ከአንቦክሲንግ ጀምሮ አሳያችኋለሁ። እኔ ብዙ ያረኩት ነገር የለም። እውነቴን ነው የምላችሁ፣ ምንም ያረኩት ነገር የለም ማለት ትችላላችሁ። የምትወዱ ፀጉር እንደሚሆን ጥርጥር የለኝም። እና ይሄንን ቅናሽ ተጠቅማችሁ ይሄን ፀጉር ሆነ ከዚህ በፊት ያሳየኋችሁ በጣም ብዙ የዩኒስ ፀጉሮች አሉ። እነሱንም ሄዳችሁ ቼክ አድርጉ። ምርጥ ከርሊ ፀጉሮች አሳይቻችኋለሁ። ምርጥ እነዚህ ስትሬት የሆኑ ኪንክ የሆኑ ያክ የሆኑ ብዙ አይነት ቴክስቸሮች አሉ። ስለዚህ እሱን ሄዳችሁ ቼክ ማድረግ እንዳትረሱ። እንደዚህ ስታይል ተደርጎ የመጣ ፀጉር ስለሆነ እንደዚህ ፕሪ ስታይል ሆኖ እንደምታዩት ሌየሮቹ ማለት ነው እንደዚህ በጣም የሚያምር ሌየርድ የሆነ ፀጉር ነውና ይሄን የመጨረሻ ነው ወደድኩትኝ። እናንተም ተወዱታላችሁ። ፊታችሁን እንደዚህ ቆንጆ አድርጎ ፍሬም ያደርግላችኋል። በእርግጥ 7 በ5 ሆኖም እንደዚህ ማለት ነው። ሌሱ እንደምታዩት የመጨረሻ ቆንጆ ነውና ከመጠን በላይ ደስተኛ ነኝ። በድጋሚ ሊንክ አደርግላችኋለሁ። አሁን ብዙ ሳላወራ ከአንቦክሲንግ ጀምሮ ሁሉ ነገር ላሳያችሁ። ፀጉር ደግሞ እንደምታዩት እዚህ ውስጥ ነው እንደዚህ ሆኖ የመጣው። ዛሬ ማሳያችሁ በጣም ቆንጆ የሆነ ይሄኛው በተርፍላይ ከት የሚባል የፀጉር አይነት ነው። እና ምንድነው ስታይሉ በደንብ ሳረገው የበለጠ እንደሚገባችኋል። እንደምታዩት ይሄ 7 በ5 ነው። ሌሱ ውስጥ ድረስ ነው እንደዚህ የሚገባው እና ውብ ሆኖ ኦልሬዲ ስታይል ተደርጎላችሁ ነው የመጣው። ስለዚህ ፕሪ ስታይል የሆነ ከሎችም እንደምታያቸው እንደዚህ ተሰርቶላችሁ ተጠቅልለውላችሁ ምርጥ ሆኖ የመጣ ፀጉር ነው። እና ይሄንን አርጌው የበለጠ ከፊቴ ጋራ ማለት ነው ስታይል እስካረገው ድረስ አልጠብቀም። እነዚህም የተለያዩ ሌየሮች አብሮት ይመጣሉ። እንደምታዩት የበለጠ ውበትና ቮሊዩም ለመስጠት ይህን የመሰሉ ሌየሮች ፊት ለፊቱ አሉ። ስለዚህ እነሱም ቆንጆ ፊታችሁንም ፍሬም ያደርጋሉ። በተረፈ እኔ ለምን እንደሚመስል አብረን እናያለን። የሌሱም ነገር ደግሞ ይሄንን ለሚያስለ በድጋሚ ትንሽዬ ሌስ ቲንት አለ የምጠቀመው። እሱን ተጠቅሜ ነፋ አርጌ ቆንጆ ከለር ከሰጣሁት በኋላ አረጋለሁ። እንደምታዩት ይሄ ሌሱም ተቆርጧል። በድጋሚ ፊት ለፊቱም ሁሉ ነገር ስታይል ተደርጎ ነው የመጣው። ሌላ መርሳት የሌለብንና በጣም ሰሞኑን በተለይ የምወደው ይሄንን ድሮ ስትሪንግ ነው። ይሄኛው በጣም ቆንጆ በጣም ምርጥ የሆነ ይሄ በጣም ቆንጆ ኮፍያው ማለት ነው ለራሳችሁ እንዲሆን የምታስተካክሉበት ስለሆነ ጠቃሚ ነው። ውስጡ እነዚህም እንትኖች አሉ፣ ገመዶች አሉ። እነዚህ እንደሚረዱት ፀጉሩ ማለት ነው ግሉ ለታርጋችሁ ስታረጉ ይሄን ተጠቅማችሁ ጎንና ጎኑን ልጥፍ ታረጉታላችሁ። ይሄ እንዳይነሳ ማለት ነው። ከዛ በተረፈ ውስጡ ይሄንን ነው የሚመስለው። በጣም ቆንጆ ኮፍያ ነው። እንደምታዩት አየር ምንም ያስገባል። ስለዚህ ብዙ ሙቀትና እፍን የሚያደርግ አይሆንም ማለት ነው። ለምን እስቲ እናርገውና ምን እንደሚመስል እንይ። እዚህ ጋራ ይሄንን የመሰለ የሌስ ቲንት አለኝ። ጋሚ እሱን ወስጄ እንደዚህ ትንሽ ካረኩትኝ በኋላ
እንደዚህ ረጨዋለሁ። ስለዚህ ቆንጆ አድርጎ ከግንባሬ ጋር ብለንድ ያደርጋል። እሺ ጋይስ ፀጉሩን እንግዲህ እንደዚህ ቀብቼው መጥቻለሁ። በድጋሚ እነዚህን ገመዶች ተጠቅሜ የበለጠ ማለት ነው ጭንቅላቴ ላይ ሰኪዩር አደርገዋለሁ። ስለዚህ መጀመሪያ ሻሼት አለ ሻሼ ይኸውና፣ ይሄ የዊግ ካፔ ማለት ነው። እሱን ላርግና ከዛ በኋላ ፀጉሩን እስቲ እንደነገርኳችሁ ኦልሬዲ ስታይል ተደርጎ ስለመጣ ምንም ብዙ ስራ አይፈልግም። ትንሽ የከርሎቹ ያው ፓኬጂንግ ውስጥ ሺፕ ተደርጎ ሲመጣ ዳሜሽ ከሁሉ ምናምን እነሱን ነካነካ ማድረግ ያስፈልገኛል። ለእሱ ደግሞ ይሄንን አዲስ መጠቅለያ ገዝቻለሁ። ስለዚህ ይሄንን ማብረን እንጠቀማለን። እሺ እንደምታዩት እንግዲህ ገና ፀጉሩን ማለት ነው አናቴ ላይ እንዳረኩትኝ ይሄንን ነው የሚመስለው። ይሄ የሌሱ አሰራርና ይሄ የፊት ለፊቱ ውበት ቀረብ አድርጌ ያሳያችኋል እንደሚመስል እና እንደምታዩት ይሄ ስታይሉ በተርፍላይ ከት የሚባል ስታይል ነው። እንደምታዩት ይሄንን ነው የሚመስለው አሁን ያለበት ሁኔታ። ይሄን ታዲያ እነዚህ ሌየርድ የሆኑ ከቶች ይታያችኋል። እዚህ ጋር እንደዚህ ያለው ከዛ በኋላ እንደዚህ ያለው እንደዚህ ያለ ይሄዳል ማለት ነው እና በጣም ነው የሚያምረው። ይሄንን እስቲ በጠር ላድርገውና ቀረብ አድርጌም እንደሚመስል አሳያችኋለሁ። ከዛ በኋላ ትንሽዬ እዚች ጋር እውነት ለመናገር ምንም ማድረገው ነገር የለም በጣም ውብ ስለሆነ፣ ግን ትንሽ ነካ ነካ አድርጌ ማለት ነው ስታይል ላድርገው። ሌሱም ቆንጅዬ ሆኖ ነው ከግንባሬ ጋር ማለት ልጥፍ ያለ ይሄ ከቆዳ የሚወጣ ነው የሚመስለው። ቅርብ አድርጌ አሳያችኋለሁ በድጋሚ። ከዛ በተረፈ ከእናንተ የሚፈልገው ብዙ ስራ የለም። እዚች ጋር ትንሽ ቤቢ ሄር ጨምርለታለሁ። ለምን እዚህ ጋራ ያለውን ሌሱ ማለት ነው በደንብ ለመደበቅ እንዲያመቸኝ። ከዛ በተረፈ ግሉለስ አድርጋችሁ ነው የምታረጉት። የፀጉሩ ብዛቷ በጣም ቆንጆ ፐርፌክት ነው። እንደዚህ ኤቭሪዴይ ለማድረግ ውብ የሆነ ፀጉር ነው ይሆንላችሁ። እና አሁን ቀጥታ ስታይል ወደ ማድረግ የበለጠ ወደ ማሳመር ልግባና የመጨረሻ ውጤቱን እስቲ ያሳያችኋል። እሺ ጋይስ እንግዲህ እንደዚህ ጠቅለል አድርጌዋለሁ። ፊት ለፊቱን በተለይ የሌየሩን የበለጠ ቆንጆ ውጤት ለማግኘት ማለት ነው። እንደዚህ ቤቢ ሄሮችንም ሲሰራ ተመልክታችኋል። እንደምታዩት ፀጉሩ ምርጥ ሆኖ ሌሴ እንደዚህ
ምርጥ ሆኖ ብለንድድ ሆኖ ነው ያለው። ስለዚህ አለቀ። ይሄን ብቻ ነው ያረኩትኝና እንደምታዩት ይሄ ፊት ለፊቱ ማለት ነው እንደዚህ ውብ ሆኖ ተጠቅልሏል። እነዚህ ሌየርድ የሆኑት ጸጉሮችም የመጨረሻ ያምራሉ። ትንሽዬ ቅባት ነገር ቀብቼ ለጥ ባረገው የበለጠ ደስ ይለኛል። እጄን እንደዚህ ትንሽዬ ሙስ አርጌ እነዚህ ፍላይዌዎቹ ማለት ነው እንደዚህ ለጥ አረጋቸዋለሁ። ከዛ በኋላ ይወላችሁ እቹት የበለጠ ውበት ጨምሬለታለሁ። በድጋሚ ይሄ 100% ግሉለስ የሆነ ጸጉር ነው። ምንም አይነት ግሉም ጄልም እውነት ለምነገር ዛሬ ምንም አላረኩበትም። እንደውም ይሄንን ሌሱን ብቻ ትንሽዬ ጎን ማለት ነው በሙሱ ከማጣበቄ በላይ ማለት ነው። ይሄንን ደግሞ አዲስ የተጠቀምኩት ፕሮዳክት ነው ለዛሬ። ከዚህ በፊት ተጠቅሜው አላቅም። የኢቢን ነው ዞሮ ሁሌ የምጠቀመው ብራንድ ነው። ይሄንንም የቲንት ማረግበትንም ከዛ ከኢቢን መገዛው ቆንጆ ብራንድ ነው። የጃፓኒዝ ብራንድ ነው ይባላል። ለምን ነው እነዚህ ነው የምጠቀመው። ስለዚህ ቆንጆ የሆነውን ያገኘሁት ይሄንን ባለፈው ለታ ሱቅ እጂ አይቻው የጸጉር መሸጫ ሱቅ ማለት ነው። እስቲ ሞክረው ብያስቤ ነው። በጣም ቆንጆ አድርጎ ነው ይወላችሁ ሌሴና ቤቢ ሄሮቼን ያዝ ያረጋው ማለት ነውና ግሉም ጄልም ማታረጉ ከሆነ ስፕሬይ ጄል ራሱ ሳታረጉ እችንን ብቻ አርጋችሁ እንደዚህ ሌሱን ብለንድ ማድረግ ትችላላችሁ። ባለፈው ለታም እንደዚህ ጠየቃችሁኝ ሰዎች ነበራችሁ። ሌስሽን እንዴት ነው እንደዚህ ቆንጆ አርገሽ የምታመሳሲው ብለንድ የምታረጊው ብላችኋል። ይሄንን መጠቀም ትችላላችሁ። በድጋሚ ሊንክ አረግላችኋለሁ አማዞን ላይ መግዛት ስለምትችሉት። ከዛ በተረፈ ይኸውላችሁ እነዚህ ሌየርድ ሆኖ ማለት ነው እንደዚህ የሚያምር ነገር አታገኙም ብዬ አስባለሁ። በጣም ነው የሚያምረው እንደምታዩት። ስለዚህ እኔ መጨረሻ ውጤት ዛሬ ይሄን ይመስል። በድጋሚ ይሄን እንደልባችሁ ከየትኛውም አቅጣጫ ስታይል ማድረግ ትችላላችሁ። ከዚህ ጋር ልክፈለው ብል ይኸውላችሁ ታቻው ክፍያዬን ከየትም ማድረግ እችላለሁ። ከዚህ ከጎን ደግሞ ገመዱንም አድርጌ ጠብቀ ስላረኩት ማለት ነው ጸጉሩ የትም አይሄድም። ይሄን የመጨረሻ ውጤቴ በድጋሚ ተወዱታላችሁ ብዬ ተስፋ አረጋለሁ። ጥያቄ ካላችሁ ታች ልትነግሩኝ ትችላላችሁ። በተረፈ በመጣው ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።